5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኝነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ደግሞ ላይክ እና ሼር አድርጉልን። ለዚህም እናመሰግናችኋለን። በመላው ሀገሪቱ በግ እንዳይታረድ ተከለከለ። መንግስት በዜጎች በስጋ አመጋገብ ላይም ቁጥጥር ያደርጋል ነው የተባለው። አንድ የጉጉት ወፍ ለገደለ ከ400 ሺህ ብር በላይ በሽልማት መልክ ይሰጧልም ተብሏል። ሚሊዮን ዶላሮችም ለዚሁ ተግባር መመደቡ ተሰምቷል። ታዲያ እርሶ አልሞ ተኳሽ ነዎት? እንግዲያውስ መረጃው እንዳያመልጠዎት። ሴት ሆኜ ተፈጥሬ ሴት አይደለሽም የሚለኝ አካል መምጣቱ ሁኔታው ከማስገረሙም በላይ ብዙ ዋጋ እያስከፈለኝ ነው ስትል አንድ ፕሮፌሽናል የእግር ኳስ ተጫዋች ገለጸች። የሩሲያ መንግስት ዓለም አቀፉን የሴቶች ቀንን አስመልክተው ለሴቶች ዜጋዎቹ ያበረከተው ስጦታ መነጋገሪያ ሆኗል። ሁሉንም ጉዳዮች በዝርዝር እንመለከታቸዋለን። በድጋሜ አብራችሁን ቆዩ። አሜሪካ 450 ሺህ የጉጉት ወፎችን ለመግደል ማቀዷን ገለጸች። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለጉጉት ወፍ ግድያ በዓመት 40 ሚሊዮን ዶላር ለማውጣት በጀት ይዟልም ተብሏል። አንድ ጉጉት ወፍን ለመግደል $3000 ይፈጃል የተባለ ሲሆን በአጠቃላይ 1.3 ቢሊዮን ዶላር ወጪ ይሆናልም ተብሏል። የፕሬዝዳንት ትራምፕ አስተዳደር በመጠኑ ለየት ያለ አፈጣጠር ያለው ጉጉት ተብሎ የሚጠራውን ወፍ የመግደል ዘመቻን አቅዷል። ለዚህ ዘመቻ 40 ሚሊዮን ዶላር በጀት ያስፈልጋል የተባለ ሲሆን በአማካኝ ለአንድ ጉጉት ግድያ ለመፈጸም $3000 ወጪ ይደረጋል ተብሏል። የአሜሪካ አሳና የዱር እንስሳት የተሰኘው ተቋም ይህንን እቅድ እንዲያስፈጽም ኃላፊነት የተሰጠው ሲሆን በዚህ ዓመት ብቻ 2700 የጉጉት ወፎች ይገደላሉም ተብሏል። በመጪው ሰኔ ላይ በሚከበረው የኢድ አልአድሃ በዓል ላይ ዜጎች በግ እንዳያርዱ ተከለከለም። ሞሮኮ ዜጎቿ በግ እንዳያርዱ ማዘዟ ተሰምቷል። ሰሜን አፍሪካዊቷ ሀገር ሞሮኮ በዓል መጣ ብላችሁ በግ እንዳታርዱ ነው ያለችው። ሀገሪቱ ይህንን ውሳኔ ያሳለፈችው ለተከታታይ 7 ዓመታት በድርቅ መመታቷን ተከትሎ ካሏት የእንስሳት ሀብት ውስጥም 38 በመቶ የሚሆኑት መሞታቸውን ተከትሎ ነው። መጪው የኢድ አልአድሃ በዓል በግ ሳይታረድ እንዲከበር ነው የሀገሪቱ 4ኛ ንጉስ ለህዝባቸው ያስተላለፉት። ሞሮኮ ድርቁን ተከትሎ ዋጋ የጨመረውን የስጋ ገበያ ለማረጋጋትም 100 ሺህ በጎችን ከአውስትራሊያ አስገብታለች። ዜጎቿም የስጋ አጠቃቀማቸውን እንዲቀንሱ እያደረገች ነው ተብሏል። አሁን በስልጣን ላይ ያሉት መሐመድ 4ኛ አባት ሐሰን 3ኛ በ1966 ተመሳሳይ የድርቅ አደጋ አጋጥሞ በነበረበት ወቅት ተመሳሳይ ትዕዛዝ አስተላልፈው እንደነበርም ታውቋል። ሴት ሆኜ ሳለ ሴት አይደለሽም ተብዬ ከምችለውና ከምወደው የእግር ኳስ ሙያዬ ተሰናበትኩ ስትል አንድ ፕሮፌሽናል ተጫዋች ገለጸች። በአንድ ወቅት ፕሮፌሽናል ተጫዋች የነበረችና የክለቦችንም ትኩረት ትስብ የነበረችው እግር ኳስ ተጫዋች በድንገት በመናኸሪያ ውስጥ ዕቃ አውራጅና ጫኝ መሆኗ የብዙዎችን ቀልብ ስቧል። ሴት አይደለሽምና በሴቶች እግር ኳስ ውስጥ ተጫዋች መሆን አትችም ተብዬ ነው የተባረርኩም ትላለች። መሳይ ተመስገን ትባላለች። የተወለደችው በሆሳና ከተማ ነው። ሰፈር ውስጥ ኳስ ከመለጋትና ከመግፋት እስከ ፕሮፌሽናል ተጫዋችነት ለመድረስ ጊዜ ያልፈጀባት መሳይ አሁን ነገሮች በፍጥነት ተለዋውጠው ከምችለውና ከማውቀው እግር ኳስ ተባረሬ የተገኘውን የጉልበት ስራ እየሰራሁ እገኛለሁ ብላለች። ነገሮች እንዲህ ከመሆናቸው በፊት የኢትዮጵያ ፕሪሚየር ሊግ ላይ ተጫውታለች። በ2006 አርባ ምንጭ ከተማ ላይ በተካሄደው የመላው ደቡብ ጨዋታ ላይ
ተሳታፊም ነበረች። በዚያ ውድድር ላይ ያሳየችው ብቃትም ደቡብ ክልልን ወክላ ባህር ዳር ላይ በተደረገው የመላው ኢትዮጵያ ጨዋታ ላይ እንድትመረጥም አድርጓት ነበር። ከዚህ ውድድር በኋላ የብዙ ክለቦችን ትኩረት መሳብም ችላ ነበር። በአንድ ጊዜ ለሐዋሳ ከነማና ለሲዳማ በተመሳሳይ ወቅት ፈርማ ለ2 ዓመታት ተቀጣ እንደነበርም ገልጻለች። በወቅቱ በሴቶች እግር ኳስ ጥሩ በሚባል ክፍያ ነበር የፈረመችው። በማገኘው ደሞዜም እናቴን የምረዳው እኔ ነበርኩ ትላለች መሳይ። በሐዋሳ ከነማ ውስጥ ውጤታማ የሚባል ጊዜ እንደነበራት የምትገልጸው መሳይ ድንገት ፈተና ገጠመኝ ነው የምትለው። እዚያው ሐዋሳ ከነማ እያለች ቅሬታዎች ቀረቡባት። የመሳይ ጾታ ልክ አይደለም የሚል ቅሬታ። በዚህ ምክንያት መመርመር አለባት ተባልኩ። ተመረመርኩ። መጫወት ትችላለች የሚል ውጤትም ዳግማዊ ምኒልክ ሆስፒታል ለፌዴሬሽኑ ልኮ እንደነበርም ገልጻለች። ከጥቂት ጊዜ በኋላ ደሞዜ የተቋረጠ ለምን ብዬ ስጠይቅም ፌዴሬሽኑ የአንቺን ውል አናጸድቅም እንዳላትም ገልጻለች። ምክንያቱን ስትጠይቅም ሁለተኛ ምርመራ እንድታደርጊ ነው ተባልኩ ብላለች መሳይ። እኔም ፈቃደኛ ሆኜ ምርመራውን አደረግኩ። የመጀመሪያ ምርመራው ወንድነሽ ተብዬ ነው የተመረመርኩት። ድጋሜ ደግሞ የፌዴሬሽኑ ዶክተሮች መርምረው ሆርሞንሽ ልክ አይደለም መስተካከል አለበት አሉኝ ትላለች መሳይ። ሕክምናው ከ6 ወር በላይ ይፈጃል ነው የተባለችው። ለሕክምናውም በተደጋጋሚ ከሆሳና ወደ አዲስ አበባ መመላለሷን ገልጻለች። መሳይ በግልጽ ባልተነገረ መንገድ ከእግር ኳስ መሰናበቷን ነው የምትገልጸው። ውጤቱም በእጇ እንደሌለና ያልተሰጣትም ሌላ ክለብ ልትሄድ ነው በሚል ሐዋሳ ከነማና ፌዴሬሽኑ ጋር ነው ውጤቱ የሚገኘው በእጅ የለም ብላለች። የፌዴሬሽኑ የሕክምና ሰዎች ማንንም ሰው ሴት ነሽ ወንድ ነህ ብለን የምንወስንበት ምንም አይነት መሰረት የለንም። ውድድሮች ላይ ለመሳተፍ ግን የሆርሞንና የክሮሞዞም መጠን እንዲሁም ውስጣዊ የሰውነት መዋቅር መሟላት አለባቸው ነው የሚሉት። በዚህ ረገድ መሳይ ያላሟላቻቸው ጉዳዮች አሉ ብለዋል። የኢትዮጵያ እግር ኳስ ፌዴሬሽን የሕክምና ክፍል ዳይሬክተር ዶክተር ሳሙኤል ከጾታ ጋር ያሉ ቅሬታዎች በዓለም አቀፉ የስፖርት ገላጋይ ፍርድ ቤት ሊታይ እንደሚችል ነው የገለጹት። ህልሜ ትልቅ ነው የምትለው መሳይ ወደ እግር ኳስ መመለስ ትልቁ ምኞቷ ነው። አሁን መንገድ የሚያሳየኝ አቅጣጫ የሚመራኝ ሰው ባለመኖሩ በተወለድኩበት ከተማ በመናኸሪያ ዕቃ ማውረድና መጫን ላይ እንድሰራ ተገድጃለሁም ብላለች። የሩሲያ መንግስት ዓለም አቀፉ የሴቶች ቀን ማርች 8 ሲከበር ለሴቶች ያበረከተው ስጦታ መነጋገሪያ ሆኗል። ስጦታው የተበረከተላቸው ሴቶች ደግሞ ሀገሪቱ ከዩክሬን ጋር እያደረገችው ባለው ጦርነት ወታደር ልጆቻቸውን በህይወት ላጡ እናቶች መሆኑ ታውቋል። የልጅን ህይወት የሚተካ ስጦታ ባይኖርም ስጦታው ምን ሊሆን እንደሚችል ግን ማጓጓቱ አልቀረም። እርሶስ ምን ገምተዋል? መቼም መጽናኛ ይሆናቸው ዘንድ ሚሊዮን ዶላሮችን ይሉን ይሆናል። እንደዚያ ግን አይደለም። መንግስት ለእነዚሁ እናቶች የስጋ መፍጫ ማሽን ነው ስጦታ ያበረከተው። እንዴት ካሉን ደግሞ ባለፉት 3 ዓመታት በዩክሬን ጦር ላይ የደረሰ ያለውን ጉዳት ለመግለጽ ሩሲያውያን አሁን ይህንን የስጋ መፍጫ ማሽን ለመግለጽ ይጠቀሙበታል። ጦራችን እንደዚህ መፍጫ ነው ጠላቶቻችንን እየፈጫቸው ያለው ነው ነገሩ። እናም የሩሲያ መንግስት ለነዚሁ እናቶች ለልጆቻቸው መታሰቢያ ይሆን ዘንድ ነው ይህንን የስጋ መፍጫ ማሽን በስጦታ ያበረከተው። ይህ አዋዜ ልዩ ላልሰማችሁ ነው። 5 ሳይቶችን ካለው ጊዜ ቀድሞ በማስረከብ ታማኒነትና አንቱታን ያተረፈው ጃምቦሮ ሪል ስቴት አሁን ላይ ከ30 በላይ ኤምባሲዎች በከተሙባት የአፍሪካ ህብረት ዋና መስሪያ ቤት በሚገኝበት ሳር ቤት በከፍተኛ ፍጥነትና ጥራት እየተገነባ ባለው እንዲሁም 15 ሊፍቶች፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ ጂም፣ ስፓ፣ የልጆች መጫወቻ፣ በቂ የመኪና ማቆሚያ በተዘጋጀው ኪሩ ግራንድ ሞል ላይ እጅግ ዘመናዊና አትራፊ የንግድ ሱቆችን ከ17 ካሬ ጀምሮ በሽያጭ ላይ ነን። እንዲሁም ባለ 2 እና 3 መኝታ አፓርትመንቶቻችን ከ10% ቅድመ ክፍያ ጀምሮ ለእናንተ አቅርበናል። ምን ይሄ ብቻ ያለቀ ነው የምንፈልገው ካሉ ቡልቡላ ላይ ጥንቅቅ ያሉ ውስን ሱቆችና መኖሪያ አፓርትመንቶችን የግሎ ማድረግ ይችላሉ። ይፍጠኑ፣ ይመዝገቡ። ለበለጠ መረጃ በ0960 97 6699 ጃምቦሮ ሪል ስቴት በጊዜ ይግቡ።